ያላችሁ የአዲስ አበባ መንገድ በጣም ያደክማል። ከቡታጀራ አዲስ አበባ ያለውና ደርሻለሁ። እግዚአብሔር ይመስገን በሰላም ገብቻለሁ። በኳቸው ነው ሻወር ወስጄ ምናምን እየጠበቅናቸው ነው። እንግዲህ አብረን እናያለን። ስሜቴ እንደዛው ነው። ሻወርም ወስድ አልለቀቀኝም። ይበልጥ ደግሞ እዚሁ እሱን ሳገኘው እዚሁ መኖሩን ደግሞ እርግጠኛ ስሆን ይበልጥ ተናድጃለሁኝ። እንዴት ሁላ አዲስ አበባ እንደደረስኩ እኔ ነኝ የማውቀው እና በጣም ስሜታዊኛለሁ። እስቲ ከእግዚአብሔር ጋር አሁን ዳይሬክት እናገኛታለን። እህቴን ጠብቂኝ ብያታለሁኝ። አውርቻታለሁ በስልክ ብዙ ነገር አውርተናል፣ ግን ዳይሬክት ፌስ ቱ ፌስ እንድናወራ ስለፈለኩኝ ተሳፍሬ መጥቻለሁ እዚህ ድረስ። ስለዚህ እናገኛታለን፣ ምላሹንም አብረን እናያለን። ቤተሰብ የኔ ውድ ደህና ነሽ? እንዴት ነው ያለችበት ሁኔታ? በጣም የሚደብር ስለሆነ በጣም ስሜታዊ ሆነናል። እኔም ቤተሰቤም ጥሩ ሁኔታ ላይ አይደለንም። ምክንያቱም የሰውን ትዳር እየበጠበጠች ነው። ከሴት ልጅ የማይጠበቅ ነገር እያደረገች ስለሆነ በጣም ስሜታዊ ሆነናል። እኔ ብቻ አይደለሁም፣ እናቴ ራሱ በጣም በግፊት ምናምን እየተሰቃየች ነው በሷ ምክንያት። እሷ ባለችበት ሁኔታ ልጄን በዚህ መንገድ አልጠብቃትም። ምክንያቱም የሰው ትዳር አይደለም የራሷን ህይወት ጥሩ ህይወት እንዲገጥማት ነበረ ምኞቴ እና እንዴት ምን ሆና ነው ልጄ ምንድን ነው ብላ በጣም ስሜታዊ ሆናለች። መሆን የለበትም እንደዚህ ሰውን ትዳር የማፈናቀል ሰውን የመበጥበጥ መብት ማንም አልሰጣትም። ምክንያቱም እሷ የራሷ ህይወት መኖር እንጂ ያለባት እሷ የሰው ህይወት ውስጥ ገብታ አንድትን የወለደች ከነ ልጇ መለየት ከባሏ ከትዳሯ መሆን የሌለበት ነገር ነውና በጣም ስሜታዊ ሆኛለሁ። ንግግሩ ላይ እየጠፋብኝ ነው ከይቅርታ ጋርና አሁን እስቲ ከእግዚአብሔር ጋር ያ ከዛ መንገድ ላወጣት እሞክራለሁ። እናንተም ጸልዩልኝ እና አይዶን ነው ብቻ በጣም ሰላም የሳሚ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔን ከሞላ ጎደል ታቁኛላችሁ። ያው የምታቁኝ ከሳሚ ጋር በጸብ ምናምን ነበርና አሁን ደግሞ ከእግዚአብሔር ጋር በሰላምታ መንገድ ሰላምን ለማውረድ እየሞከርኩኝ ነው። መጀመሪያም ያው እሱን ለመፈተን ነበር ብዙ ጥረቶች እያደረኩ የነበረው ለሷ ያለውን ቦታ ለሷ ያለውን ክብር ለማየት ነበረ። አሁን ደግሞ ገብቶኛል፣ ተረድቻለሁ እና አሁንም ከሳሚ ጋር አንድ ላይ ሆነናል። እንኳን ደስ አላችሁ። ጸቡን ምናምን ለቀን በሰላም በፍቅር እየሰራን ነው። እኔ ታላቅ የሁለት ጊዜ ታላቋ ነኝ ሄርሜላና አሁን አዲስ አበባ መጥቻለሁኝ እና ያለችበት ሁኔታ በጣም የሚደብር ስለሆነ በጣም ስሜታዊ ሆነናል። እኔም ቤተሰቤም ጥሩ ሁኔታ ላይ አይደለንም። ምክንያቱም የሰውን ትዳር እየበጠበጠች ነው። ከሴት ልጅ የማይጠበቅ ነገር እያደረገች ስለሆነ በጣም ስሜታዊ ሆነናል። እኔ ብቻ አይደለሁም፣ እናቴ ራሱ በጣም በግፊት ምናምን እየተሰቃየች ነው በሷ ምክንያት። እሷ ባለችበት ሁኔታ ልጄን በዚህ መንገድ አልጠብቃትም። ምክንያቱም የሰው ትዳር አይደለም የራሷን ህይወት ጥሩ ህይወት እንዲገጥማት ነበረ ምኞቴ እና እንዴት ምን ሆና ነው ልጄ ምንድን ነው ብላ በጣም ስሜታዊ ሆናለች። እኔም እንደምታዩኝ በጣም ስሜታዊ ነኝ። ከዛ በፊት እንግዲህ የምታውቁኝ በዚህ መንገድ አይደለም፣ ግን በጣም ስሜታዊ ሆኛለሁ እና ሳሚዬን ልረዳው ከእግዚአብሔር ጋር አሁን እህቴንም ከዚህ ካለችበት አስቀያሚ መንገድ ላስወጣት ልሞክር ነው። እህቴ እንግዲህ ትሰማኛለች ብዬ አስባለሁ። ምክንያቱም የሁለት ጊዜ ታላቋ ነኝ። ያ ማለት ደግሞ እናት ማለት ነኝ እኔ። እሷ ከተረዳችኝ እኔ እናቷ እንደሆንኩ ነው እና እግዚአብሔር ይመስገን እንከባበራለን፣ እንዋደዳለን። ምን አሳስቷት ምዝ ውስጥ እንደገባች አላቅም እኔ አይዶን ነው ብቻ አይታወቅም። የሴት ልጅ ልብ እንደ ጡቷ የተንጠለጠለ ነው ይባላል። እንደዛ ነው የተረዳሁት። ምክንያቱም ይሄን አንበረም እኛ ለሷ ምንመኘው በጣም በቃ ማይሆን ነገር ውስጥ ተገብታለች። አሁን ከእግዚአብሔር ጋር እስቲ ለማስወጣት እንሞክራለን እና እናንተም እስቲ ጸልዩልኝ እንዲረዳኝ ፈጣሪ ከዛ መንገድ እንድትወጣ የሩታንም ትዳር እንዳትበተን። ሩታዬ የልጅ እናት ናት። ሴት የሆነ ያውቀዋል። አስብ ልጁን ተነጥቆ ምናምን መለየት ማለት በጣም ከባድ ነገር ነው። እኔም ይሄንን አልመኝላትም። ምክንያቱም ሩታ እህቴም ናት ለኔም። ምክንያቱም እሷ ብቻ አይደለችም እህቴ፣ ሄርሜላ ብቻ አይደለችም፣ ሩታ እህቴ ናት
እና ግዴታ መወለድ ቋንቋ ነው ይላል የኢትዮጵያ ሕዝብና አይደል የምናውቀው እንደዛ ነው። ሴት ለሴት ሁሌም እንደቆምን ነው እና በቻልነው አቅም የሩታን ህይወት የሩታን ትዳር ያማረውን ትዳሯን እንድንመልስላት እስቲ እግዚአብሔር ከረዳን እንሞክራለን። ይሳካልናል ብለን ደግሞ ተስፋ እናደርጋለን። እስቲ ሄርሜላንም ወደ ቀልቧ እንዲመልሳት ከእግዚአብሔር ጋር እንሞክራለን። ምክንያቱም በቃ ያለችበት ሁኔታ በጣም የሚዳበር ነው። በቃ በጣም የሚያስጠላ ነው። ለሷ የሚሆን አይደለም። ይሄ የሰው ህይወት ነው። ከሰው ህይወት ውስጥ መውጣት ነው በቃ እሷ ያለባት የራሷን ህይወት ነው መኖር ያለባት እና በጣም እኔ እንጃ ብቻ ሳሚዬም በጣም ቴንኪው አብሮኝ ስለመጣ አዲስ አበባ ድረስ የቤታችሁ ችግር የኔም ችግር ነው ብሎኝ ተረቶኝ አብሮኝ ደክሟል። እግዚአብሔር ይስጥልን። በጣም ቴንኪው ሳሚዬ ላመሰግን እወዳለሁ። እና ደግሞ ተነጋግረናል ከሷ ጋር ቀድመን ከዚህ ህይወት እየመጣው እንደሆነ ከዚህ ህይወት እንድትወጣ ነግሬያታለሁ አስቀድሜ። አይ ዶንት ኖ ሌላ ሀሳብ ከቀየረች ግን እንደ ታላቅነቴ አንጠልጥዬ የምሬን ነው የምላችሁ ከሀገር ማስወጣት ካለብኝ አስወጣታለሁ። ምክንያቱም በቃ ከሰው ህይወት መውጣት ስላለባት ከሆነ ይሆናል፣ ካልሆነ ግን በቃ መስማማቱ ከሰው ህይወት የመውጣቱ ፍላጎት የለኝም ብላ ሃርድ ምጭር ከሆነ እንደ ታላቅነቴ ከሀገር አስወጣታለሁ እኔ እና ኦዲየንስም እየተከታተላችሁ ምክንያቱም በቪዲዮ የታገዘ ስራ ነው ምን ሰራው እና የምታቁኝ በዚህ መንገድ አልነበረም። ብዙ ነገሮችን ከሳሚ ጋር በጸብ ምናምን ነው የምታቁኝ እና በደንብ ስለተረዳሁት አሁን ልረዳውና እኔም ስለተረዳሁት ልረዳው ፈልጋለሁና አሁን እንደምታዩት አሁን አዲስ አበባ እህቴን ላናግራት ስለሱ ባለው ጉዳይ ሳይሆን ዋናው የመጣሁበት ጉዳይ ምንድነው ቤተሰባችንን እያስደፈረች ስለሆነ መሆን የሌለበት ነገር እያደረገች ስለሆነ መግባት የሌለበት ሁኔታ ውስጥ ገብታለች እና ያው አለማወቅም ሊሆን ይችላል ልጅነትም ስላለባት ስለዚህ በዛ መንገድ እንግዲህ ላስወጣት ልሞክር ነው ከእግዚአብሔር ጋር ፈጣሪ ይርዳኝና የሌለበት ነገር ውስጥ ስለገባች እና የሁለት ጊዜ ታላቋ ነኝ እኔ መጀመሪያ ለሷ ያለውን ቦታ ሳሚን ለማየት ነበር እየሞከርኩኝና እየተቃረንኩት የነበረው አሁን በደንብ ስረዳው ምን ያክል ለሷ ያለውን ቦታ ተረድቻለሁኝ። እሷም ደግሞ እሱ ቢወዳትም ባይወዳትም የሰው ትዳር ውስጥ የመግባት መብት ማንም አይፈቅድላትም። ቤተሰቦቻችን ደግሞ በጣም እያስናቀች ነው። በጣም ቤተሰቦቻችን እየተሸማቀቁ ነው እናት አባታችንና በጣም ስሜታዊ ሆኜ ነው የመጣሁት። መናገር ራሱ እያቃተኝ ነው ከይቅርታ ጋር የሳሚ ቤተሰቦችና በጣም ስሜታዊ ሆኛለሁ። መሆን የለበትም እንደዚህ ሰውን ትዳር የማፈናቀል ሰውን የመበጥበጥ መብት ማንም አልሰጣትም። ምክንያቱም እሷ የራሷን ህይወት መኖር እንጂ ያለባት እሷ የሰው ህይወት ውስጥ ገብታ አንድትን የወለደች ከነ ልጇ መለየት ከባሏ ከትዳሯ መሆን የሌለበት ነገር ነውና በጣም ስሜታዊ ሆኛለሁ። ንግግሩ ላይ እየጠፋብኝ ነው ከይቅርታ ጋርና አሁን እስቲ ከእግዚአብሔር ጋር ያ ከዛ መንገድ ላወጣት እሞክራለሁ። እናንተም ጸልዩልኝ እና አይ ዶንት ኖ ብቻ በጣም ስሜታዊ ሆኛለሁ። ቤተሰቦቻችንን ጭንቅላት አስደፍታለች፣ አሳፍራናለች። መውጣት መግባት አልቻልንም ሰፈር ላይ በቃ ያው የሆነ ነገር ታውቃላችሁ፣ ልጅ ሲበላሽ ሳዳጊ የበደለው እየተባለ ነው የሚሰደበው። እንደዛ ነው እየሆነ ያለው። ቤተሰቦቻችን እያፈሩ ነው፣ እኔም እንደዛው እየተሸማቀቅኩኝ ነውና ከዛ መንገድ እግዚአብሔር ረቶኝ ለማስወጣት ብዬ መጥቻለሁ። ሳሚንም እዤው ነው የመጣሁት። እንግዲህ ታውቁታላችሁ ከኔ ይልቅ እኔን አይደለም እሱን ይበልጥ የምታውቁትና የሳሚ ቤተሰቦች ተባበረኝ ብዬው አብረን መተናል። ግን ላይ ነው አሁን ራቅ ብሎ ነው የሚገኘው እና ዳይሬክት አብረን እንሂድ ስለውም አልሄድም ብሎኛል። አንቺ አግኛት ብሎኝ ራቅ ብሎ እየጠበቀኝ ነው። አገኛታለሁ። ምን እንደሚፈጠር አብረን እናያለን እና እስቲ እናንተም በጸሎት አግዙኝ ፋሚሊዎች፣ የሳሚ ፋሚሊዎች እና ፈጣሪ እንዲረዳኝ ከዚህ መንገድ ካሳፋሪው መንገድ እንድትወጣልኝ እህቴ። ሶሪ በጣም እና ቤተሰቦች በጣም ስሜታዊ ሆኛለሁ።
እና ያለሁበት ሁኔታ ነው። መሀል ላይ ሁላ ስታክ እያረኩ ነው ሳወራ። በጣም ይቅርታ አድርጉልኝ። እንደምትረዱኝ ተስፋ አደርጋለሁ። እህት ማለት ብዙ ነገር ናት። ማይሆን መንገድ ላይ ስትወድቅ ደግሞ በጣም ሾክ ያደርጋል። ሾክ አርጎኛልና እንዴት ሁላ አዲስ አበባ እንደደረስኩ እኔ ነኝ የማውቀው። እና በጣም ስሜታዊኛለሁ። እስቲ ከእግዚአብሔር ጋር አሁን ዳይሬክት እናገኛታለን። እህቴን ጠብቂኝ ብያታለሁኝ። አውርቻታለሁ በስልክ ብዙ ነገር አውርተናል። ግን ዳይሬክት ፌስ ቱ ፌስ እንድናወራ ስለፈለኩኝ ተሳፍሬ መጥቻለሁ እዚህ ድረስ። ስለዚህ እናገኛታለን። ምላሹንም አብረን እናያለን። ቤተሰቦች አብራችሁኝ ነው እንግዲህ የምትከታተሉት። እወዳችኋለሁ የሳሚ ቤተሰቦች። ዛሬ ሳሚ አደራ ሰጥቶኛል እናንተን። ከይቅርታ ጋር እንግዲህ ያጠፋሁት ነገር ካለም እክሳለሁ። ሳሚ ማለት ወንድሜ ነው። ያኔ በጸብ ምናምን እንደምታውቁና አይደለም፣ አልፏል። ያ ጊዜ ማልፍ ነገር የለምና በቃ ያንን መንገድ አቋርጠ ነው ዛሬ በሰላም መንገድ ነው ያለነው። እግዚአብሔር ይመስገን። እስቲ የሚሆነውን አብረን እንከታተል። እወዳችኋለሁ። ካሜራማን ተከተለኝ፣ አብረን እናያለን። ቤተሰቦች ደርሰናል። እንግዲህ የሚፈጠረውን አብረን እናይ። ተከታተሉ። ካሜራማን ተከተለኝ። የኔ ውድ ደህና ነሽ? እንዴት ነሽ? ቤተሰብ ይኸው ቤት ደርሰናል። ቤት ስንገባ በአጋጣሚ ከአብርሃን ጋር ወጣ ብለዋል። የሉም፣ ሄርሜላም የለችም። ሻወር እስኮስ ድረስ ምናምን ይረዝማል ብዬ ነው ቪዲዮ ያቋረጥኩትኝ እና ደርሰናል። እየጠበቅን ነው። ገብቼ ቤት እየጠበቅኳት ነው እና ያውላችሁ ይሄን ይመስላል። መንገዱን ታውቁታላችሁ። የአዲስ አበባ መንገድ በጣም ያደክማል። ከቡታጀራ አዲስ አበባ ያለውና ደርሻለሁ። እግዚአብሔር ይመስገን በሰላም ገብቻለሁ። ይኸው ቤት የሉም፣ እየጠበቅኳቸው ነው። ሻወር ወስጄ ምናምን እየጠበቅናቸው ነው። እንግዲህ አብረን እናያለን። ወጣ ብለዋል። ከአብርሽ ጋር ተብያለሁ። ስሜቴ እንደዛው ነው። ሻወርም ብወስድ አልለቀቀኝም። ይበልጥ ደግሞ እዚሁ እሱን ሳገኘው እዚሁ መኖሩን ደግሞ እርግጠኛ ስሆን ይበልጥ ተናድጃለሁኝ። አብረው ወጥቷል የሚለው ነገር ይበልጥ አናዶኛል። እስቲ ማማዬ ሄርሜላ ሌላም ጊዜ ከወጣች ቆይታ ነው ማለት አሁን ነው የወጡት? ቅርብ ጊዜ ነው የወጡት። ያው ማማም እያለችኝ ነውና እንጠብቃለን። አልሰለችም አይደለም ዛሬ ነገ ከነገ ወዲያም ድረስ ቢቆዩ እቆያለሁ። እኔም እጠብቃችኋለሁ። መጨረሻውን ሳላሳውቃችሁ አልመለስም ወደ ቡታጀራ። ቤተሰብ ጠብቁኝ በትዕግስት። ወዳችኋለሁ፣ በጣም ወዳችኋለሁ እና ስሜታዊኝ እያወራው ስለሆነ ላስቀይማችሁ እችላለሁ። ሶሪ እና እስኪመጡ ድረስ ከመሸም ይቀጥላል ቪዲዮ።